ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 18 2018 ዓመተ ምህረት በወሩ 18ኛ ቀን በዓመተ ምህረቱም 2018 ላይ እንገኛለን። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በርከት ያሉ የግንባር ዝርዝር መረጃዎችን ይዣለሁ። የአፍሪካ ቀንድ ተጨማሪ እንደዚሁ ውጥረቶችና በተለይ በኢትዮጵያ ደግሞ በምዕራብ ኢትዮጵያ በኩል በቤንሻንጉል መተከልና በብሉ ናይል የሱዳን ግዛት አካባቢ ያሉ አዲስ ወታደራዊ ውጥረቶችና ተዛማጅ መረጃዎችንም በዚህ ሰዓት አካትቻለሁ። ከዚሁ ቀጠና ተነስተው ወደ ኢትዮጵያ ገብተዋል የተባሉ ታጣቂዎችም ጥቃት ፈጽመዋል። ይሄ ጉዳይ እንግዲህ በሰሜን ኢትዮጵያ እንዲሁም ደግሞ በመካከለኛው ኢትዮጵያ እና በሰሜን ምዕራብ ኢትዮጵያ ካለው ውጥረት ባሻገር እንደ አዲስ እንግዲህ በምዕራብ ኢትዮጵያም ከሱዳን ተጎትቶ አዲስ ጦርነት ወደ ኢትዮጵያ ሊገባ መሆኑን የሚያሳዩ ምልክቶች ናቸው። በሱዳን ጦርነት ውስጥ የኢትዮጵያ መንግስት ብልጽግና የያዘውን አቋም ተከትሎ እንግዲህ የሱዳን ጦር ያው ከሌሎቹ አጋሮች ጋር በመሆን በኢትዮጵያ ላይ እንደዚህ የተለያዩ ወታደራዊ ጥቃቶችን ለማድረስ እንዲሁም ደግሞ ታጣቂዎችን ለመደገፍ የሚያደርጋቸው እንቅስቃሴዎችና ጥምረቶች አሉ። ይህን በተመለከተ ከመቀሌ እስከ አስመራ እስከ ካርቱም ያሉትና በታችኛው በብሉ ናይል ግዛት በኩል ወደ ኢትዮጵያ ያሉ አዳዲስ እንቅስቃሴዎች ምንድን ናቸው? በዚህ በብሉ ናይል የሱዳን ግዛትና በኢትዮጵያ ድንበር አካባቢ አዳዲስ ቦታዎችንም የሱዳን ጦር መቆጣጠሩ ተገልጿል። ይህ አካባቢ ባለፈው ሳምንት በሱዳን ጦር አጋዥ በሆነችው ሳውዲ አረቢያ የአየር ጥቃት የተፈጸመባቸው ቦታዎችን ነው እግረኛው የያዘው። እነዚህን ጨምሮ በዚህ ቀጠና ያሉ አዳዲስ መረጃዎችን በዛት ይዣለሁ። እንደተለመደው የአፍሪካ ቀንድ የግንባር ዝርዝር መረጃዎችንም አሰናድቻለሁ። አዳዲስ መረጃዎች አሉኝ። እነዚህም ወታደራዊ የግንባር ዝርዝር መረጃዎችና የቀጠናዊ ኃይል አሰላለፎች የሚያሳዩ ጠቅላላ መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከግንባር መረጃዎችም እንደዚሁ ወደ ሸዋ ቀጠና የሚወስዱን ወደ ቋራ ቀጠና የሚወስዱን አዳዲስ መረጃዎችን ይዣለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። እንዲሁም ደግሞ በተለያዩ ማህበራዊ ሚዲያ መልእክት መላላኪያ መንገዶችም ሀሳብ አስተያየቶቻችሁን ልታደርሱ ትችላላችሁ። በእጅጉ ነው የማመሰግነው። በቁጥጥር ስር የዋለው የህወሓት ጀኔራል ሻዕቢያ ተላልፎ ሊሰጥ ይችላል የሚል ስጋት እንዳለው ነው እንግዲህ የትግራይ ታጣቂ ኃይል ቃል አቀባይ እየገለጸ የሚገኘው። ከዚህ ጋር በተያያዘ የትግራይ ታጣቂ ኃይልም አዲስ ኃይል አንቀሳቅሷል። አዳዲስ ቦታዎችን እንደዚሁ መያዙንና መንገዶች መዝጋቱን የሚገልጹ መረጃዎች አሉ። በነገራችን ላይ የህወሓት በውክልና ከፌዴራል መንግስቱ ጋር የተለያዩ አጋር ኃይሎች ጋር በመሰባሰብ እንደዚሁ የተለያዩ በቀጥታና በተዘዋዋሪ እንደዚሁ ወታደራዊ ተሳትፎዎችን ያደርጋል። የፌዴራሉ መንግስትም እንደዚሁ ከህወሓት ጋር በተዘዋዋሪ በተለይ የትግራይ የሰላም ኃይል ተብሎ በሚጠራው በኩል የሚያደርጋቸው እንቅስቃሴዎች እንግዲህ የጃዙር ጦርነቶች ናቸው። ከዚህ ጋር በተያያዘ ቲፒኤፍ ወይም ደግሞ የትግራይ የሰላም ኃይል የሚባለው ኃይል እንደዚሁ ኃይል አንቀሳቅሶ ከሰዓት በኋላ ቦታዎችን መቆጣጠሩን ትናንትና ማለት ነው፣ እንዲሁም ደግሞ መንገዶች መዝጋቱን የሚገልጹ መረጃዎች አሉ። እነዚህ ጭምር በሙሉ ተካተዋል። እንግዲህ ፋኖን በተመለከተ ፋኖ የድርድር አቋሙንን በተመለከተ እንደዚሁ የወጡ መረጃዎች አሉ። ከዚህ ጋር በተያያዘ የተሰጡ ምላሾችን ጨምሮ ሌሎች መረጃዎችን ወደ እናንተ አደርሳለሁ። በዚህ ሰዓት ያስኳቸው መረጃዎች ወደ እናንተ ለማድረስ የመጀመሪያው ሰፋ አድርጎ ጉዳዩን ለማየት እና በተለይ የአፍሪካ ቀንድ አካባቢ ያንዣበበው አደጋ እንደዚሁ ከቀጠናው ወደ ኢትዮጵያ ከኢትዮጵያም ወደ ተለያዩ የአማራ ክልል አካባቢዎች ያሉ መረጃዎችን በቅደም ተከተል አደርሳለሁ። መጀመሪያችን እንግዲህ የአፍሪካ ቀንድ ላይ ያሉ የ24 ሰዓት ዋና ዋና መረጃዎችን ነው የማደርሰው። ከዛ በፊት የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ወደ ኢትዮጵያ ሊመለሱ ነው የሚለው ጉዳይ ማህበራዊ ሚዲያ ላይ መነጋገር ሆኗል። ከአሁን በፊት በተደጋጋሚ እንደዚህ አይነት መረጃዎች እየወጡ ማህበራዊ ሚዲያ ላይ አሳሳች መረጃዎች ሲሰራጩ ቆይተዋል። ይህንን በተመለከተ ከ3 ቀናት በፊት ጀምሮ በምክክር ኮሚሽኑ ለመሳተፍ ሀገራቸውን ለማየት ኮሎኔል መንግስቱ ኃይለማርያም ወደ ኢትዮጵያ ይመለሳሉ የሚለው ጉዳይ ላይ በማህበራዊ ጉዳይ መነጋገሪያ አጀንዳ ነበር። እንግዲህ ከኮሎኔል መንግስቱ ኃይለማርያም ጋር ቅርበት ካላቸው ሰዎች መካከልና የኮሎኔል መንግስቱ ኃይለማርያም ትዝታዎችን እንዲሁም ደግሞ አጠቃላይ የመንግስትነትና የወታደራዊ ዘመን ተሳትፎዎችን ታሪኮችን ሰንዳ በመጻፍ የምትታወቀው ጋዜጠኛ ገነት አየለ ጠይቂያት ነበር። ከጉዳዩ ጋር በተያያዘ ምንም የተለየ ነገር የለም። ኮሎኔል መንግስቱ ኃይለማርያም በስልክ እንደጠየቀቻቸውና ኮሎኔል መንግስቱ ኃይለማርያም ወደ ሀገር ስለመመለስ የታሰበም የተሰማም ነገር አለመኖሩን አረጋግጠውልኛል ብላለች ጋዜጠኛ ደራሲ እና ተርጓሚ ገነት አየለ። ገነት አየለ እንግዲህ መንግስቱ ኃይለማርያም ጋር ቅርብ ወዳጅ ያላቸው የእሷም አባት በቀድሞ የሐረር ጦር እንደዚሁ የቀድሞ የሐረር ጦር ስታፍ የነበሩና የኮሎኔል መንግስቱ ኃይለማርያም የቅርብ ሰዎች ውድም ጓደኞች ከነበሩት መካከል እንዳሉ ነው እንግዲህ መረጃዎች የሚያሳዩት። ለማንኛውም መንግስቱ ኃይለማርያም ወደ ኢትዮጵያ ይመለሳሉ የሚለው ጉዳይ ላይ የውሸትና ሐሰተኛ መረጃ ይሰራጭ መሆኑን በዚሁ ጥቆማ ለመስጠት ነው። እንግዲህ የአፍሪካ ቀንድ መረጃዎቻችን ስናስቀድም በአፍሪካ ቀንድ
ዩናይትድ አረብ ኤሚሬትስ የጦር መሳሪያ ወደ ቀጠናው በተከታታይ እያጓጓዘች ነው የሚል ነው የወጣው የ24 ሰዓት መረጃ። ይህም እንግዲህ ሰሞኑን በፑንትላንድ ሶማሌላንድ ያላትን ወታደራዊ ማዘዣዎችና የጦር መሳሪያ ማራገፊያ ቦታዎችን በሞቃዲሾ ግፊት ለቃ ከወጣች በኋላ አዲስ የጦር መሳሪያ መስመሮችን በማዘጋጀት ወይም ደግሞ መስመሮችን በመጠቀም ወደ ምስራቅ አፍሪካ አዳዲስ የጦር መሳሪያ እያስገባች መሆኗን ነው መረጃዎች የሚያሳዩት። የአውሮፕላን በረራዎች እና የሳተላይት መረጃዎችን የሚመከታተሉ የመረጃ ምንጮች በተለይ የሱዳን ዋር ተብሎ የሚጠራው ገጽ ይህንን በተመለከተ ባወጣው መረጃ ዩናይትድ አረብ ኤሚሬትስ በግዙፍ አውሮፕላኖቿ የጦር መሳሪያ ወደ አፍሪካ ቀንድ እያጓጓዘች እንደሆነና ይህንን መቀጠሏን ገልጿል። ዩናይትድ አረብ ኤሚሬትስ ፑንትላንድ እና በጁባላንድ ቦሳሶ አየር ማረፊያ ወደ ሱዳንና አፍሪካ ቀንድ የምታስገባው መሳሪያ አሁን በቀጥታ ከዩናይትድ አረብ ኤሚሬትስ በሌሎች ሁለት ሀገራትን መስመሮች በመጠቀም ወደ አዲስ አበባ ወደ ኢትዮጵያ ሁለት ቦታዎች እያጓጓዘች መሆኑን ነው ሱዳን ዋር የዘገበው። እንደዘገባው ከሆነ በደብረ ዘይት በሚገኘው ሀራር ሜዳ አየር ማረፊያ እንዲሁም ደግሞ አልፎ አልፎ በባህር ዳር አየር ማረፊያ ዩናይትድ አረብ ኤሚሬትስ በቀጥታ ከአረብ ኤሚሬትስ ባህሬን በኩል ወደ እስራኤል እንደገና ወደ ኢትዮጵያ በረራ እያደረገች ጦር መሳሪያዎችን ወደዚህ እያስገባች እንደሆነ ነው ሱዳን ዋር እየገለጸው። በኢትዮጵያ ባህሬን እስራኤል በኩል ወደ ኢትዮጵያ ባለፈው ሳምንት ብቻ በርካታ የጦር መሳሪያዎችን የጫኑ ካርጎ አውሮፕላኖች በረራ ማድረጋቸው ነው የተገለጸው። አውሮፕላኖቹ መሳሪያ ማራገፋቸውም ታውቋል። ዘገባዎቹ እንግዲህ በቀጠናው የጦር መሳሪያ ስርጭት በመቀጠሉ አውሮፕላኖቹ ይህንን እያጓጓዙ ነው። ይሄ አደገኛ ሁኔታ ስለሆነ ዓለም አቀፍ ማህበረሰብ ትኩረት ሊሰጠው ይገባል ሲል ነው እንግዲህ ሱዳን ዋር እያለ ዘገባዎችን የሚያወጣው ገጽ ይህንን ያወጣው። ከዚህ ጋር በተያያዘ እንግዲህ በኢትዮጵያ የአየር ኃይል 9ኛ ዓመት ምስረታን አስመልክቶ 90 ዓመት ማለት ነው። ይህንን በማስመልከት አረብ ኤሚሬትስ ከኢትዮጵያ አየር ኃይል ጋር የጋራ ልምምድ ለማድረግ የጦር መሳሪያዎችና አውሮፕላኖችን ማስገባቷ ይታወቃል። ምናልባት እነዚህ በረራዎች ከዚህ ጋር የተያያዙ ናቸው ወይስ ደግሞ እንደተለመደው ወደ ሱዳን የእርስ በርስ ጦርነት የሚቀርቡ ጦር መሳሪያዎች ናቸው የሚለውን ሱዳን ዋር አልዘገበም። ዩናይትድ አረብ ኤሚሬትስ ኢትዮጵያ ሁለት የአየር ማረፊያ ቦታዎችን እየተጠቀመች እንደሆነ ነው የተገለጸው። አንደኛው ደብረ ዘይት የሚገኘው ሀረር ሜዳ ተብሎ የሚጠራው ሲሆን ሁለተኛው ባህር ዳር ነው። እንግዲህ ከሱዳን ጋር በተያያዘም የሱዳን የሉዓላዊ ምክር ቤት ሰብሳቢው ቱርክ የሱዳን ተፋላሚዎችን እንድታደራድር ጥያቄ አቅርበዋል። ከአላህ በመቀጠል የምናምነው ሰው ቢኖር የቱርኩ ፕሬዝዳንት ኤርዶጋን ነው ብለዋል። ስለዚህ ሱዳን እንዲያደራድሯቸው እናድርገዋል። የሱዳን ጦር ከአርኤስኤፍ ወሳኝ የሚባሉ ቦታዎችን መቆጣጠሩ ነው የተገለጸው። ዩናይትድ አረብ ኤሚሬትስ ለአርኤስኤፍ በርካታ መሳሪያዎችን፣ ዘመናዊ ተዋጊ ድሮኖችና አውሮፕላኖችን እያቀረበች ቢሆንም ደግሞ በሳውዲ አረቢያ የሚደገፈው የሱዳን ጦር በርካታ ቦታዎችን ተቆጣጥሯል። በዚህ በአፍሪካ ቀንድ ተጨማሪ መረጃዎች ጅቡቲና ሞቃዲሾ በሶማሌላንድ ሰላም አስከባሪ ለማሰማራት ስለመስማማታቸው የሚገልጽ መረጃ ወጥቷል። እንግዲህ ጅቡቲ በሶማሌላንድ ውስጥ ከሞቃዲሾ ጋር በመሆን ሰራዊት ለማሰማራት አቅዳለች። በዚህ በሶማሌላንድ ከሀርጌሳ ከተማ 60 ኪሎ ሜትር ርቀት ላይ አውደላ ተብሎ በሚጠራው አካባቢ የሶማሌላንድ ውስጥ የሚኖሩ ጎሳዎች ራሳቸውን ከሶማሌላንድ ጦር ለመከላከል ራሳቸውን እየተከላከሉ ነው በሚል እነዚህን መብት ለማስከበርና ለመጠበቅ ጅቡቲና ሞቃዲሾ በሶማሌላንድ ሰላም አስከባሪ ኃይል በጋራ ለማሰማራት መስማማታቸውን የሚገልጹ መረጃዎች ወጥተዋል። ይሄ ይሆናል አይሆንም የሚለው ጉዳይ አብሮ ይታያል። ይህ የኢትዮጵያን እንዲሁም የእስራኤልንና ሌሎች ሀገራትን ራሷን ሶማሌላንድን ጨምሮ የተለያዩ ፍላጎቶችን የሚጻረር እንቅስቃሴ ነው። ጅቡቲ ታደርገዋለች። አብሮ የሚታይ ጉዳይ ነው የሚሆነው። እነተገንጣይ ኃይሎች በሚል የሞቃዲሾ መንግስት እነዚህም በጋራ ለመመከት ነው ከጅቡቲ ጋር ጦር የምናሰማራው ብሏል። ጅቡቲ እንግዲህ ከኢትዮጵያ አፋር እየተነሳ ጥቃት በሚፈጽምባት የአፋር ነፃ አውጭ ኃይል እንደዚሁ ሰሞኑን ችግር ውስጥ መግባቷ ይታወቃል። አዋድል ተብሎ የሚጠራው አካባቢ እጅግ ስትራቴጂክ የሆኑ ቦታዎች መካከል አንዱ ሲሆን ወደ ቀይ ባህርና ወደ ባህረ ሰላጤው መውጫ ነጥብ ላይ የሚገኝ ቦታ ነው። ዩናይትድ አረብ ኤሚሬትስ በሰሞኑን በርበራ ወደብ ላይ የጦር መሳሪያ የጫኑ አውሮፕላኖች ማሳረፏም እንደዚሁ ተገልጿል። አይኤል 76 ቲዲ ተብሎ የሚጠራ የበረራ ቁጥር የያዘ አውሮፕላን የጦር መሳሪያዎችን ሶማሌላንድ በርበራ ላይ አራግፏል ነው የተባለው። ኤርትራን በተመለከተ ከአፍሪካ ቀንድ ኤርትራ በተለያየ ደረጃ ወታደራዊ ስልጠናና ዝግጅት እያደረገች መሆኑም እንደዚሁ ተገልጿል።
የተለያዩ ወታደራዊ አህዶችና በተለያየ ግንባር የሚገኝ የኤርትራ ሰራዊት በጧትና በማታ ወታደራዊ ልምምድና ወታደራዊ ስልጠና እያደረገ ይገኛል። ይሄ ከወቅቱ የአፍሪካ ቀንድ ጋር የተያያዘ ውጥረትን ተከትሎ ነው እየሆነ ያለው። በግንባርና በካምፕ የሚገኝ የኤርትራ ሰራዊት የጧትና የማታ ስልጠና ልምምድ ከወትሮ በተለየ ሁኔታ አጠናክሮ መቀጠሉንም እንደዚሁ ከአፍሪካ ቀንድ የወጡ መረጃዎች ያሳያሉ። ሌላው በዚሁ በምስራቅ አፍሪካና በአፍሪካ ቀንድ የሱዳን ጦር ወደ የኢትዮጵያ ምዕራብ ድንበር አቅራቢያ የሚገኙ ወሳኝ ተጨማሪ ቦታዎችን መቆጣጠሩ ነው እየታወቀው። ባለፈው ሳምንት በሳውዲ አረቢያ አየር ኃይል ጥቃት የተፈጸመበት የኢትዮጵያ እና ሱዳን ድንበር ጨምሮ መልኪ እና ሲሊክ ተብሎ የሚጠሩ ወደ ደማዛን ተብሎ በሚጠራ አካባቢ የሚገኙ ሁለት ወሳኝ ቦታዎችን መልኪን እና ሲሊክ ተብሎ የሚጠሩ ቦታዎችን የሱዳን ጦር መቆጣጠሩ ነው እየተገለጸው። በዚህ አካባቢ ለአርኤስኤፍ ወታደራዊ ዝግጅት ሲያደርጉ የነበሩ ቅጥረኛ ወታደሮች እና ካምፖች ላይም እንደዚሁ ጥቃት ማድረሱ ተገልጿል። ይህ እንግዲህ በኢትዮጵያ ድንበር በቤንሻንጉል አቅራቢያ የሚገኙ ቀበሌዎች ናቸው። ይህ እንግዲህ በሱዳን ውስጥ ያለውን ጦርነት ተከትሎ የኢትዮጵያ መንግስት ብልጽግና የያዘው የአርኤስኤፍ ድጋፍ አቋም የሱዳን ጦር ከኤርትራና ከህወሓት ጋር እንደዚሁ ግንኙነት እንዲፈጥርና ወደ ኢትዮጵያ ጦርነቱ ተጎትቶ እንዲገባ እያደረገ ያለ ባለፈውም በዚህ ጉዳይ ላይ አሳሳቢ ጉዳይ እንደሆነ ዓለም አቀፍ የፖለቲካና ወታደራዊ ተንታኞች ሲያቀርቡት የነበረ ነው። በዋናነት ደግሞ በቤንሻንጉል ለአርኤስኤፍ ሚሊሻዎች እና ቅጥረኛ ወታደሮች ማሰልጠኛ ተሰጥቷል ይባለውና ይሄ ለሱዳን ጦር ስጋት መሆኑን ተከትሎ ወደ ኢትዮጵያ ሉዓላዊ ድንበር ዘልቆ የሳውዲ አረቢያና የሱዳን ጦር ቦታዎች እንዲቆጣጠርና ጥቃት እንዲፈጽም እያደረገ ሁኔታ ነው። እንግዲህ በሱዳን እግረኛ ይህንን ቦታ ሲቆጣጠር በኢትዮጵያ የቤንሻንጉል ክልል አቅራቢያ የሚገኙ ቦታዎች በዚህ በኩል እንግዲህ አብረው በዚህ በአቅራቢያ የተያዙ ቦታዎች እንደሆኑ የተገለጸው የሱዳንን ጦር ለመውጋት በዝግጅት ላይ የነበሩ የአርኤስኤፍ ሚሊሻ ካምፖችም እንደዚሁ መጠቃታቸው ነው የተገለጸው። ከዚህ ጋር በተያያዘ እንግዲህ እንደ መረጃ ምንጮቹ የሚከተለው መረጃም በመተከል ቀጠና ወጥቷል። አሁን ወደ ኢትዮጵያ ውስጥ ያሉ መረጃዎች ተመልሰናል። በመተከል ቀጠና ከሱዳን ብሉ ናይል ግዛት ወደ ኢትዮጵያ ዘልቀው የገቡ ታጣቂዎች ጥቃት ፈጽመዋል። በጥቃቱ ሰብአዊና ቁሳዊ ኪሳራ ደርሷል። እነዚህ ታጣቂዎች ይህንን ጥቃት የፈጸሙት ደግሞ እንግዲህ መነጋገሪያ በሆነውና በተለይ የግብፅ፣ የኢትዮጵያ፣ የሱዳን እንዲሁም ደግሞ አጠቃላይ ዓለም አቀፍ ትራምፕን ጨምሮ መነጋገሪያ ባደረጉት የአባይ ግድብ አቅራቢያ ነው። ይሄ በአባይ ፖለቲካ ላይ ጉዳዩ የሚኖረው ተጽዕኖ ወደፊት የሚታይ ቢሆንም ታጣቂዎቹ በጉባ ወረዳ አባይ ግድብ አቅራቢያ ጥቃት ፈጽመዋል። ፍርክ ድዋ ወይም ደግሞ አይሰድ ተብላ በምትጠራ ቦታ ላይ ነው ጥቃት የተፈጸመው። ታጣቂዎቹ በፈጸሙት ጥቃት እንግዲህ የደረሰው ጉዳት በዝርዝር አልታወቀም። ታጣቂዎቹ ራሳቸውን የጉምዝ ነፃ አውጪ እያሉ የሚጠሩ ታጣቂዎች እንደሆኑ ነው የተገለጸው። በዚህ ጥቃት ከሱዳን ብሉ ናይል ግዛት የመጡ አዳዲስ የጉምዝ ታጣቂዎችም በአዲስ መልኩ ራሳቸውን እያደራጁ እንደሆነም ተገልጿል። በዚህ ጥቃትም አብረው ተሳትፈዋል። አባይ ግድብ አቅራቢያ የተፈጸመውን ጥቃት በተመለከተ ሌላ አንድ የግድቡ ሰራተኛ ጉዳዩን በተመለከተ ጠይቄያቸው ሲመልሱ የግድቡ ሰራተኞች በአካባቢ የሚያደርጉት እንቅስቃሴ ተከትሎ ከዚህ ጋር በተያያዘ ከኢትዮጵያ መከላከያ አዛዦች በዛው ቀጠና ከሚገኙ ጋር በሚስጥር ወይም ደግሞ በአሻጥር የተፈጸመ ጥቃት ሳይሆን አይቀርም የሚል አስተያየት ሰጥተዋል። አንድ የግድቡ ሰራተኛ ይህንን ያሉት እንግዲህ ከዚህ ቀደም የግድቡ ሰራተኞች በአካባቢው እንዲሁም ደግሞ ሌሎች የሲቪልና የምህንድስና ሙያ የሚሰሩ ሰራተኞች እንቅስቃሴ ሲያደርጉ በአካባቢው ተሽከርካሪዎች ይታጀባሉ። ከዚህ እጀባ ሾፌሮች ከእጀባ ከመብራት ኃይል እንዲሁም ደግሞ ከኮንትሮባንድ ጥቅም የሚያገኙ የአካባቢው ወታደራዊ አዛዦች አሉ። አሁን ከቅርብ ጊዜ ወዲህ አካባቢው ሰላም ሆኗል በሚል እጀባ እንዲቆም መደረጉን ተከትሎ ጥቅማቸው የተቋረጠባቸው አዛዦች ታጣቂዎቹ ጥቃት እንዲፈጽሙ በጀርባ ሳይደግፏቸው አልቀሩም የሚል አስተያየት እንዳለው ገልጿል። ጉዳዩ ግን ከዚህ ከፍ ብሎ የሱዳንን ውጥረት ተከትሎ ወደ ከብሉ ናይል ግዛት የተሻገሩ ታጣቂዎች በአካባቢው አዲስ ቦታ እየያዙ እንደሆነ ነው ሊታይ የሚገባው ብሏል። ያም ሆኖ እንግዲህ ተዳክመው የነበሩ የጉምዝ ታጣቂዎች ከሱዳን በኩል በሚገባ በታጣቂና በጦር መሳሪያ በወታደራዊ በትጥቅ አቅማቸውን እያሳደጉ እና ባለፉት 2 ወራት እንደዚሁ በእነዚህ ታጣቂዎች አቅማቸው መጨመሩና በ3 ተሽከርካሪዎች ላይ ጥቃት መፈጸማቸውን ነው የመረጃ ምንጮቹ የገለጹት። በዚህም የደረሰው ጉዳት በዝርዝር አልታወቀም። ታጣቂዎቹ ማንዱራ ተብላ በምትጠራ ቦታ እነዚህም እንደው ከግልገል በለስ በቅርብ ርቀት በሚገኝ ቦታ ላይ ነው አዲስ ካምፖችንና ስምሪት ቦታዎችን እየወሰዱ እየያዙ ይገኛሉ። ነባር እዚሁ አካባቢ ያሉ
የጉምዝ ታጣቂዎችና ከብሉ ናይል የገቡ አዳዲስ ታጣቂዎች ማንዱራ ተብሎ የሚጠራው አካባቢ አዳዲስ የካምፖችን እያቋቋሙ እንደሆነና የወርቅ መሬት ወስደው ወርቅ በማውጣት ስራ ላይ የተሰማሩ የቀድሞ የጉምዝ ታጣቂዎች አሁን እንደገና ትጥቅ እየገዙ እና በሌሊት እነዚህ ታጣቂዎች ጋር እየተሰማሩ በቀን ደግሞ ወደ ወርቅ ማውጣታቸው እየተመለሱ ሁለት ስራዎችን ይሰራሉ። ይሄ በቀጠናው እንግዲህ ያለውን ሁኔታ አደገኛ ያደርገዋል ብሏል። ወደ እዚሁ ጽምዶ የተባለውን የጥምረት በተመለከተ እንደዚሁ ትናንትና ከወጡ መረጃዎች መካከል የኤርትራ የህወሓትና የሱዳን ከፍተኛ ወታደራዊ አዛዦች የተገኙበት የጽምዶ መርሃ ግብር በሱዳን ተደርጓል። ከወልቃይት በቅርብ ርቀት ከሁመራ በቅርብ ርቀት በሚገኘው ሐምዳይት ተብሎ በሚጠራው የህወሓት ወታደራዊ ካምፕ ላይ ነው ጽምዶ መርሃ ግብር እየተደረገው። በህወሓት በኩል ከመቀሌ ሄዱና በቦታው የሚገኙት እነ ጀነራል ሙሰይ ጨምሮ የተሳተፉ ሲሆን በኤርትራ በኩል ተሳታፊ አዛዦች አልታወቁም። በሱዳን በኩል ደግሞ የሱዳን ጦር አዛዦች ተሳትፈዋል። የሶስቱ ኃይሎች ጥምረት ለቀጠናው ሰላም በሚል ነው እንግዲህ የሶስቱ ኃይል በተለይ የኤርትራ የትግራይና የሱዳን ህዝብ ለቀጠናው ደህንነት በሚል ነው ይሄ መርሃ ግብር የተደረገው። እንግዲህ ጽምዶ ህወሓትን ከኤርትራ መንግስት ጋር እንደዚሁ በአንድ ያሰለፈ መርሃ ግብር ሲሆን ባለፈው ዓመት እንደተጀመረ ነው እንግዲህ መረጃዎች የሚያሳዩት። ይህንን ተከትሎ አሁን ከፍተኛ በሆነ ወታደራዊ እና ከፍተኛ ደረጃ ላይ ወዳለው የፖለቲካ ግንኙነት መድረሱ እየተገለጸ ነው የሚገኘው። ከጦር መሳሪያ ስምሪት ጋርም እንደዚሁ ህወሓት ኤርትራን እንደ መውጫና እንደ መግቢያ እንዲጠቀም የጽምዶ ግንኙነት ከፍተኛ አስተዋጽኦ አድርጓል። ይሄ ሐምዳይት ተብሎ የሚጠራው ቦታ ትላንትና መርሃ ግብር የተደረገበት ቦታ የህወሓት ታጣቂዎች የሚገኙባቸው ሁለት የካምፖች አሉ። አንደኛው ሐምዳይት ሲሆን ሁለተኛው ደግሞ እንደዚሁ ሸረሪና ተብሎ የሚጠራው አካባቢ ነው። በተፈናቃይ ስም ሂደው እዚህ አካባቢ እንግዲህ ወታደራዊ ዝግጅት እያደረጉ ነው የሚገኙት። በተደጋጋሚ የተገለጸ መረጃ ነው። በዚሁ የህወሓትን መረጃዎች ላስከትል። ህወሓት በኮረም ቀጠና በሚገኘው የራሱን ቲዲኤፍ እያለ በሚጠራው ኃይል በኩል እንደዚሁ ትላንትና ተኩስ ተከፍቶባቸዋል። የህወሓት ታጣቂዎች ዛታ ከነበረበት ካምፕ ወጥቶ ቲፒኤፍ የሚባለው ይሄ እንግዲህ አዲሱ ታጣቂ ኃይል ወደ ኮረም የሚወስዱ መንገዶችን እና ቦታዎችን መቆጣጠሩ ታውቋል። በቡድን መሳሪያዎችን ተኩስም ሲያደርግ ነበር። በተኩሱ የደረሰ ጉዳት ስለመኖሩ የታወቀ ነገር የለም። ከሰቆጣ ወደ ኮረም በዛታ በኩል የሚያስገቡ መንገዶችን እና ኮረም ዙሪያ አቅራቢያ አንዳንድ ቦታዎችን ታጣቂ ኃይሉ ተቆጣጥሯል። ይህንን ተከትሎ ትላንትና በህወሓት በኩል ኮረም አካባቢ የኃይል ዝግጅት እየተደረገ እንደነበር ከአካባቢ የወጡ መረጃዎች ያሳያሉ። ህወሓት ሰሞኑን ወታደራዊ ዝግጅትን በተመለከተ ያው ሰፊ ዝግጅት እያደረገ እንደሆነ በተደጋጋሚ መዘገቡ ይታወቃል። ህወሓት በራያ በኩል የአፋር ታጣቂዎችን ደጋ አርቢት ተብሎ ከሚጠራ ትግራይ ውስጥ ከሚገኝ ማሰልጠኛ ጣቢያ ስልጠናቸውን ያጠናቀቁትን ወደ ራያ መሆኒ ማምጣቱና ማስጠጋቱ ይታወቃል። እንዲሁም ደግሞ ከሁለት ቀናት በፊት ጆን መድድ የአሁኑ የህወሓት አጠቃላይ ወታደራዊ ዘመቻ መሪ በተገኘበት ከተለያዩ አጋር ጋር በተባሉ ውይይት መደረጉ ይታወቃል። ይህንን በተመለከተም ወታደራዊ አዛዦች አዲስ አወቃቀር መሰራቱ በትግራይ ይታወቃል። የጦር መሳሪያ፣ የሎጂስቲክ፣ የህክምና ቁሳቁሶችም እንደዚሁ ነዳጅን ጨምሮ ስንቅና ትጥቅ እንደዚሁ እየተሰበሰበ እንደሆነ የወጡ መረጃዎች ያሳያሉ። አጋር ካሏቸው አካላት ጋርም እንደዚሁ የዘመቻ ውይይቶች እየተደረጉ ነው የሚገኙት። የህወሓትን ጉዳይ በተመለከተ የመጨረሻ መረጃዬን ከህወሓት አንጻር ወደ እናንተ ላድርስና ወደ ሌሎች መረጃዎች እመለሳለሁ። የትግራይ የሰላም ኃይል እየተባለ የሚጠራው የአዲሱ ታጣቂ ኃይል ከላይ በኮረምና በአካባቢው አዲስ እንቅስቃሴ ያደረገውን ኃይል ማለት ነው። ቃል አቀባዩ በሰሞኑን በህወሓት በቁጥጥር ስር የዋሉት ጀኔራል ጉሽ ለኤርትራ ተላልፈው ሊሰጡ ይችላል የሚል ስጋት እንዳለው ገልጿል። የአርሚ 15 ወይም ደግሞ የ15ኛው አርሚ ዋና አዛዥ ጀኔራል ጉሽ በህወሓት ተይዘው በቁጥጥር ስር ከዋሉ በኋላ እስካሁን ፍርድ ቤት እንዳልቀረቡ ቤተሰቦቻቸው እየገለጹ ነው የሚገኘው። አሁን ለኤርትራ ተላልፈው ሊሰጡ ይችላል የሚል ስጋት እንዳለው ቲፒኤፍ እየገለጸ ነው የሚገኘው። ለኤርትራ ተላልፈው የሚሰጡበት ምክንያት ግን ሊኖር አይችልም። ምክንያቱም ህወሓት ውስጥ ያለ ቁርሾ ስለሆነ። ይህንን በተመለከተ እንግዲህ ጄኔራሉ ራሳቸው መከላከል በማይችሉበት ሁኔታ ተይዘው አሁን በአስቸጋሪ ሁኔታ ውስጥ እንደሚገኙ የገለጸው ቲፒኤፍ ከዚህ ጋር በተያያዘ ተላልፈው የሚሰጡ ከሆነ በአካባቢው የማይገመቱ ቀውሶች ሊቀሰቀሱ ይችላሉ። ያም ሆኖ የተያዙት ጀኔራል ጉሽ ከትግራይ ሰላም ኃይሎች ጋር ምንም አይነት ግንኙነት እንደሌላቸውም እንደዚሁ ቃል አቀባዩ አቶ ተስፋዬ ይህንን ተናግረዋል። ወደ ሌሎች መረጃዎች ነው የሚሄደው። ከዚህ ጋር በተያያዘ እንደዚሁ ህወሓት 37 የሚደርሱ
ታጣቂዎችና የታጣቂ አዛዦችን በትላንትናው ዕለት በቁጥጥር ስር መዋሉንም የሚገልጹ መረጃዎች ወጥተዋል። ይህ እንግዲህ ከጀነራል ጉሽ ባሻገር 37 የህወሓት ታጣቂዎችና እንዲሁም ደግሞ ህወሓትን የሚቃወሙ ሰዎች በትላንትናው ዕለት በቁጥጥር ስር ውለዋል የሚል መረጃም ወጥቷል። ወደ አማራ ፋኖ ብሔራዊ ንቅናቄ በተመለከተ ከወጡ መረጃዎች መካከል አማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ ፋኖ አስረስ ማረ ለቢቢሲ በሰጠው ምላሽ ሰፋ ያሉ ጉዳዮችን አንስቷል። ቢቢሲ ይህንን ዘገባ በሰራበት ጊዜ የግጭት ባለሙያ በተለይ በሰላምና ደህንነት በግጭት ዙሪያዎች ላይ ጥናት የሚያደርጉ ስማቸው የተለወጠ አንድ ባለሙያን በሞጋችነት በማቅረብ ነው ፋኖ አስረስ ማረን ቢቢሲ ያናገረው። ይሄ በዚህ በዘገባው ላይ ቢቢሲ ያቀረባቸው ስማቸው የተለወጠ ዶክተር በዚህ ላይ በመስኩ ሰፋ ያለ ጥናት የሚያደርጉ የፋኖን እንቅስቃሴ ከየት ወደ የት በሚልና የግጭት አፈታቶችን አጠቃላይ ሁኔታዎችን እና እንዲሁም ደግሞ የግንባር መረጃዎችን መሰረት አድርገው ትንታኔዎችን ሰጥተዋል። እንግዲህ በዚህ በኩል ፋኖ አስረስ ማረ አሁን አፋብን ውጭ ማን መሳሪያ ያዘና የታጠቀ የፋኖ ኃይል የለም፣ ሁሉም አንድ ያደረገ ድርጅት እንደሆነ ገልጿል። ሊቀመንበር ፖሊት ቢሮዎቹ በየዓመቱ መተማመኛ ድምፅ በሚሰጥ መተዳደሪያ ደንብ እንዳላቸውና በዚህም መሰረት 50 ሲደመር 1 ያላመጣ የፖሊት ቢሮ አባል ሆነ አመራር አይቀጥልም ብሏል። ፋኖ አስረስ ስለ ውህደቱ ሲናገር እና ስለ ፋኖ አመራር ድልድል የተለያዩ መስፈርቶችን ለቢቢሲ አብራርቷል። የአካባቢው ውክልናን ተቀባይነትን እንዲሁም ደግሞ ወታደራዊ ኃይልን መሰረት አድርጎ የተሰራ ድልድል እንደሆነ ነው። አንድነቱ የተዋጊውን የመዋጋት ፍላጎት እንደ አዲስ የቀሰቀሰና ህዝቡ በትግሉ ላይ ያለውን አመኔታ እንደዚሁ የሚጨምር እንደሆነ ተናግሯል። ቢቢሲ በዘገባው የግጭትና ጥናት ባለሙያ ጎን ለጎን በመጋበዝ እንግዲህ ፋኖን ትግል ጅማሮና አጠቃላይ ሂደቱን ሳይንሳዊ በሆነ መንገድ ለማሳየት እና ይህንን ሙግት እያቀረበ ነው ፋኖ አስረስን የጠየቀው ቢቢሲ። በዚህ ጥያቄ ላይ እንግዲህ ተመራማሪው አውራጃዊ ክፍፍል እንዳለ በፋኖ መካከል የነበሩ አጠቃላይ ሂደቶችንና ተግዳሮቶችን በስፋት አንስተዋል። አስረስ ግን ይህንን ተከላክሏል። አውራጃዊ የሚባል የሽኩቻ የለም፣ ይህንን የዘጋ አንድነት ፈጥረናል፣ ችግሩ አሁን ተዘግቷል የሚል ምላሽ በመስጠት ተከላክሏል። ድርድርን በተመለከተ አሁን የተፈጠረው ድርጅት ለድርድር አይደለም ድርጅት የፈጠር ነው ለማሸነፍ ነው ድርድር እየፈጠር ነው። ወደፊት በተለዋዋጭ ሁኔታዎች ላይ ታይቶ በድርጅቱ የበላይ አመራሮች የሚወሰን ጉዳይ ይሆናል። አሁን ግን በሌላ ስራ ላይ እንገኛለን ሲል ስለ ድርድርም የቀረበለትን ጥያቄ በዚህ መንገድ መልሷል። ወደ ሌሎች የግንባር መረጃዎች ስንሄድ ወደ ሸዋ ቀጠና የሚወስዱ መረጃዎችን በተከታታይ አቀርባለሁ። በመራቤቴ ቀጠና ከሬማ ከተማ ወደ ገጠር ቀበሌ መጅት ተብሎ ወደሚጠራው የገጠር ቀበሌ ስምሪት እና እንቅስቃሴ ላይ በነበረ የአየር ወለድ 105ኛ ክፍለ ጦር የሻለቃ አባላት ላይ ጥቃት ተፈጽሞ ጉዳት ደርሷል። እነዚህ የኮማንዶ አባላት የብልጽግና ባለስልጣናት አጅበው ወደ አካባቢው ለፖለቲካዊ ስራ ሲንቀሳቀሱ በነበረበት ሰዓት ላይ ነው እንግዲህ ቆረጣና ከበባ ውስጥ ተፈጽሞ ጥቃት የተፈጸመው። በዚህም ቁጥራቸው ያልታወቁ የአየር ወለድ አባላት ጉዳት አስተናግደዋል። የልዩ ቦታው መጅት በተባለ ቦታ ላይ በተፈጸመው ጥቃት የሻምበል መሪን ጨምሮ ጉዳት ደርሷል። የብልጽግና ባለስልጣናት በዚህ ድንጋጤ ከስምሪት ቀጠናቸው ለስራ ከገቡበት ማለት ነው በድንጋጤ ሩጠው ወጥተዋል። በዚህም የጦር መሳሪያዎችን ጨምሮ ወታደራዊ ቁሳቁሶች በፋኖ እጅ መግባታቸው ነው የተገለጸው። የሻምበል አዛዥ የ105ኛ አየር ወለድ ክፍለ ጦር በእንግዲህ ስሙ በውል አልታወቀም ነው እየተባለው። እንግዲህ 105ኛ አየር ወለድ 101ኛ ክፍለ ጦር አየር ወለድን ቀይሮ ሰሞኑ ወደ አካባቢ የገባ የሻምበል አዛዥ ላይ ነው ጉዳት የደረሰው። ሌላው በዚሁ ቀጠና ሸዋሮቢት ዙሪያ ዋንዛ የተባለ ቦታ ካምፕ ላይ ጥቃት ተፈጽሟል። ፋኖ በሌሊት በፈጸመው ድንገተኛ ጥቃት ወታደራዊ ኪሳራ ደርሷል። ከሸዋሮቢት ከተማ በቅርብ ርቀት ዋንዛ በተባለ ቦታ በሌሊት በተፈጸመው ጥቃት የደረሰው ጉዳት በቁጥር አልታወቀም ያሉት የመረጃ ምንጮች፣ ሆኖም ሙትና ቁስለኛ ስለመኖራቸው ከሆስፒታል አካባቢ የወጡ መረጃዎች ይገልጻሉ። የአድማ ብተና የመከላከያና የሚሊሻ አባላት በዚህ ጉዳት ደርሶባቸዋል። በዚህ የተበሳጩት የአካባቢ የብልጽግና ባለስልጣናትና የዞኑ የብልጽግና ባለስልጣናት ከመከላከያ ጋር በመሆን 18 ሰላማዊ ሰዎችን አስረዋል። በተለይ አጣየ ዙሪያ በሚገኙ አካባቢዎች ነው ይሄ እስራት እየተፈጸመው። የጅምላ አፈሳ አላላና ይሙሎ ተብሎ በሚጠሩ ቦታዎች በዚህ አካባቢ እንግዲህ በተለይ የፋኖ ቤተሰቦች ናቸው የተባሉ ሰዎች ናቸው ተይዘው እየታሰሩት።
ከዚህ ባሻገር በዚሁ በሸዋሮቢት ዙሪያ ወደ ራሳ፣ ቆቦ፣ ዋንዛ በመሳሰሉ የሸዋሮቢት ዙሪያ ቀበሌዎች ከሌሊት ጀምሮ ወታደራዊ ስምሪት መደረጉን የመረጃ ምንጮች ገልጸዋል። ወደ ሌላ መረጃ ስንሄድ ወደ ምስራቅ ጎጃም የሚወስደን መረጃ አስከትላለሁ። ምስራቅ ጎጃም ከደብረ ማርቆስ ከተማ ወደ የጁቬ እንቅስቃሴ ላይ በነበረ ወታደራዊ ተሽከርካሪ ላይ በተፈጸመ የቦምብ ጥቃት ጉዳት ደርሷል። በተሽከርካሪ ላይ በተፈጸመው የቦምብ ጥቃት የደረሰው ጉዳት በዝርዝር አልታወቀም። ይህንን ትናንትና ማለዳ ላይ የተፈጸመ ጥቃት እንደሆነ መረጃዎች ገልጸዋል። ባለፉት ሳምንታት በደብረ ማርቆስ ከተማ ተከታታይ የቦምብና የፈንጂ ጥቃቶች ተፈጽመው የፖሊስ የአድማ ብተና አባላት ጉዳት አስተናግደዋል። ወደ ቋራ ስንሄድ በቋራ ቀጠናም እንደዚሁ አዲስ ወታደራዊ እንቅስቃሴ እንዳለ ነው የተገለጸው። ቀዘቀዝ፣ በሙር፣ አባይ ዳር፣ አለሙ ተራራ ተብሎ የሚጠሩ የኢትዮጵያና ሱዳን ድንበር አካባቢዎች ላይ ተጨማሪ መካናይዝድ ኃይል ዛሬ ወደ አካባቢው ስለመንቀሳቀሱ ተገልጿል። በትላንትና ወዲያ ጀምሮ የነበረው ውጊያ ግን ቆሟል። ሌላው በዚሁ በቋራ ቀጠና ሻውራ ተብሎ የሚጠራው አካባቢ አለፋ ማለት ነው፣ አጸደ ማርያም አቅራቢያ በሌሊት ፋኖን ከበባ ውስጥ ለማስገባት ከተንቀሳቀሰ መከላከያ አድማ ብተናና ሚሊሻ ጋር በተደረገ ውጊያ ወታደራዊ ኪሳራ ደርሷል። ፋኖ ከበባ ሰብሮ ወጥቷል። በዚህ በሌሊት ዘመቻ በመከላከያ በሚሊሻ በአድማ ብተና በፋኖ በኩል በቁጥር ያልታወቀ ጉዳት ደርሷል ነው የተባለው። በዚህ የሌሊት ዘመቻ እንግዲህ የፋኖ የዘመቻ መሪን ጨምሮ ጉዳቶች ደርሰዋል። ጉዳቱ በውል አልታወቀም። እንግዲህ እነዚህ መረጃዎች የአገር ውስጥና የአፍሪካ ቀንድ ተዛማጅ መረጃዎች ናቸው። በዓለም አቀፍ ደረጃ ደግሞ በኢራን እና በአሜሪካ መካከል ያለው ውጥረት ተባብሶ ቀጥሏል። በሁለት ቀናት ብቻ 16 ግዙፍ የቻይና ጦር መሳሪያ ተሸካሚ የካርጎ አውሮፕላኖች ኢራን ገብተው ጦር መሳሪያዎች ማራገፋቸውንና ወደ ኢራን ጦር መሳሪያ ማስገባት ዋናው ቻይና መረጃዎቹ የገለጹት። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር በድጋሚ እስከምንገናኝ